አላልኩ እኮ ተው ደጁን አንተልኩ ሰማይ እየነገርኩህ አይደል እንዴ አላልኩህ አይደል ይዘው የሚመጡት መኪና ደግሞ ጥቁር መኪና ነው። ጥቁር መኪና ነው። መስታወቱ ሰው ማን እንዳለው ውስጥ ሁሉ አይታወቅም። በቃ አዲስ ነገር ነው ለሰፈሩ። ለምንድን ነው ማውጣው? ለምንድን ነው ማውጣው? ወንድሜ እኮ ነው አልኩህ አይደል እንዴ ለምን ይዤ የምወጣው? በቃ ማነው ስም አንተ? ማነው ስም? ቢኒያም። ኩላሊታቸውን እንትን ብለን እንሸጣለን። በማደንዘዣ አደንዘናቸው። እንደገባህ አደንዘው ነው ህፃኑ እንደገባህ አደንዘው ነው። መጣሉ እንደዚህ ተማሪዎችን በተደጋጋሚ ግን ሁለት ልጆችን ሴትና ወንድ ይዘው መተው ያስገባሉ ወደ ቤት። በጣም ላጣራ ለሚዲያም ለመህግ አካልም ላስተላልፍ ልከስ ሞክሬ ነበረ ግን ምንም ላውቅ አልቻልኩም። ምክንያቱም እጭቅዲ ትይዛች እጭቅዲ ፈትናቀድ ሰላም ጤና ይስጥልኝ። የተወዳችሁና የተከበራችሁ ውድ የልዑል ሚዲያ ቤተሰቦች እንደምን አላችሁ? እኔ ልዑል ነኝ። እንግዲህ ዛሬም በአንድ አዲስ ነገር ተከስቻለሁ ማለት ነው። አጠገብ የምታዩት እህታችን እንደተለመደው በቴሌግራም ገብታ የሰጠችኝ ጥቆማ አለ። እህቴ እባክህን ድረስልን፣ ሰፈር ውስጥ ትልቅ ችግር ውስጥ ነን ብላ ነው እንግዲህ ጥቆማውን የሰጠችኝ። እንግዲህ እየሆነ ያለውም ነገር እንደነገረችኝ ከሆነ ህፃናቶች ትንንሽ የህፃናት ልጆች አንድ ቤት ውስጥ በሁለት ሰዎች አማካኝነት ሲወጡ ሲገቡ ይታያል። በመኪና እየተጫኑ ነው። የሚመጡትስ ከየት ነው? እኛ ሰፈር ውስጥ ልጆቻችንን እንኳን በሰላም መንቀሳቀስ አልቻሉም። እባክህን ብላ ነው እንግዲህ ያው እንደምንሰማው ደግሞ አሁን እየሰማን ያለነው ነገር ከህፃናት ጋር ተያይዞ ብዙ ነገር ነው እየሰማን ያለነው። እስኪ ምንድነው የተፈጠረው ነገር ያለውስ ነገር የሚለው ከእህታችን አንደበት የምንሰማው ይሆናል ሰፈር ውስጥ እየተደረገ ስላለው ነገር። እናንተ ግን ይሄንን ቪዲዮ ላይክ፣ ኮሜንት፣ ሼር እያደረጋችሁ ለብዙ ሰዎች አዳርሱ። ምክንያቱም ህፃናት ከቤታቸው እየጠፉ ነው፣ ከትምህርት ቤታቸው እየጠፉ ነው። እንደዚህ አይነት ነገሮች ደግሞ ለብዙ ሰው እይታ ውስጥ እንዲደርሱ ሼር እያደረጋችሁ ለብዙ ሰው አዳርሱ ለማለት እወዳለሁ ማለት ነው። እንደተለመደው በቴሌግራም ሊንክ እንዲሁም እየገባችሁ ከኛ ጋር ሀሳብ አስተያየት መለዋወጥ ትችላላችሁ ማለት ነው። እስከ ፕሮግራም ፍጻሜ አብራችሁን ቆዩ። ወደ እህታችን ሰላም ይኔት ሰላም እንዴት ነሽ? እግዚአብሔር ይመስገን። ያው መቼም ልዑል ሚዲያን ተከታታያለሽ ተስፋ አደርጋለሁ። እከታተላለሁ። በጣም ተከታታያችሁ ነኝ። በጣም ደስ ይላል። እስኪ ቅድሚያ ስምሽን ከዛ በኋላ ደግሞ ሰፈር ውስጥ ምን እየተካሄደ እንዳለ ምን እንደገጠማችሁ እስቲ ብትነግሪኝ። እሺ ስሜ ማርታ ደጀኔ ይባላል። ሰፈር ውስጥ የሚታየኝ በጣም ብዙ ጊዜ ሞክሬያለሁ ለህግም ላቀርብ። ሁለት ልጆች ናቸው። ጥቋቁር ናቸው ልጆቹም እኛ ሰፈር አይደሉም ግን በአካባቢያችን 6 ወር እንደዚህ አልፎታል። ሁለት ልጆችን ይዘው መተው ያመጣሉ እንደዚህ ተማሪዎችን በተደጋጋሚ ግን ሁለት ልጆችን ሴትና ወንድ ይዘው መተው ያስገባሉ ወደ ቤት። በጣም ላጣራ ለሚዲያም ለመህግ አካልም ላስተላልፍ ልከስ ሞክሬ ነበረ ግን ምንም ላውቅ አልቻልኩም። ምክንያቱም ከኛ ጋር የኖሩ አይደሉም፣ ነዋሪዎች አይደሉም። አሁን ነው የመጡት ሰፈራችን። በቅርብ ነው የመጡት ሰፈራችን። ያው ብዙ ሰዎች ስለሚመጡ ያው እንዴት አጣርቼ የሰው ቤት ገብቼ አንኳኩቼ እንዴት ልጠይቃቸው በሚል ግን ልጆቼ ላይ በቃ ፈራው። የቤተሰብ ጎረቤትም ልጆች ጠቁም ያለው እንደዚህ ለእናቶችም እንደዚህ ሁለት ልጆች አሉ ልጆችን ይዘው የሚመጡ ብዬ ጠቁም ያለው ግን እነሱም ሐሳቡን በቃ የራሳቸው ስላልተወሰደ ይሁን አላቅም ችላ አሉት። አዲስ ነገር ነው ሰፈራችሁ? አዲስ ነገር ነው ሰፈራችን። ይሄንን ድርጊት ሲፈጽሙ ምን ያክል ጊዜ ሆናቸው? ማለት ህፃናትን ሲያመጡ ሲያስወጡ ምናምን ምን ያክል ጊዜ ሆናቸው? ከ6 ወር በላይ ሆኖታል። እነዚህ ሰዎች ይዘው ሲመጡ ማለት ነው። በቀን ነው ይዘዋቸው የሚገቡት ህፃናቶቹን? በቀን ነው ይዘው የሚመጡት። ማታም እንደዚህ ይዘው ይመጣሉ። ይዘው የሚመጡት መኪና ደግሞ ጥቁር መኪና ነው። መስታወቱ ሰው ማን እንዳለው ውስጥ ሁሉ አይታወቅም። በቃ አዲስ ነገር ነው ለሰፈሩ። ምክንያቱም እኛ ሰፈር ውስጥ እንዲህ አይነት መኪና ከዚህ በፊት መጥቶ አያውቅም። አዲስ ነው። ሰዎችንም እንዳልኩ አላቃቸውም።
በጣም ለማጣራት ሞክሬያለሁ። ያው ላንተም ኮሜንት ያደረኩት እስኪ ያለውን ነገር በሚዲያ ላይ አጣራልኝ፣ ምክንያቱም ለልጆቻችንም ያሰጋል በሚል ነው እና ባጭሩ ስገልጽልህ ነው እንጂ ያው ስራ ነው የምውለው እንደዚህ ከታተላቸዋለሁ። ግን እናንተ ልጆች አሁን እዚህ ሰፈር ውስጥ ምንም አልተደረጉም። ለዛ ከሌላ ሰፈር ልጆች እየመጡ ነው። ከሌላ ሰፈር ነው የሚያመጧቸው ከትምህርት ቤት ኦር አላቅም ብቻ ይመስለኛል ከትምህርት ቤት ይሆናል። አዎ እንደዚህ ነው የሚያመጧቸው። ግን የኛ ልጆች ስላልተወሰዱ ችላ አሉ። ነግሬያቸዋለሁ። እንደዚህ ሁለት ልጆችን አይቻቸዋለሁ እንደዚህ ይዘው ይገባሉ ብዬ ነበር። ሰፈር ውስጥ ያለው ራሱ ስላልተወሰደ መሰለኝ ችላ ብሎታል። እና እኔ ግን ያው በጣም አንገበገበኝ አሳሰበኝ። ምክንያቱም ቀስ እያለ የኛም ልጆች ቢወሰዱ ትክክል ነሽ። ምክንያቱም አሁን እንደዚህ አይነት ነገር ተበራክቷል። ህጻናት እየሞቱ እየተገኙ ነው ከተማ ውስጥ። በጣም ሚዲያ ላይ በጣም የምናየው ነገር የሚያስፈራ ነው። በጣም የሚያስፈራ ነገር ነው። ይሄ እንደዚህ አይነት ጉዳይ ደግሞ አንገብግቦሽ እንደራስ ልጆች አይተሽ የኔ ልጆች ስላልተነኩ ነው ወይ ብለሽ በመጀመሪያ ደረጃ ጥቆማውን በመስጠትሽ በጣም ነው የማመሰግነው። እስቲ ንገሪኝ፣ አንቺ ስራ ነው መውል ብለሽኛል። ከስራ ውጪ እነዚህ ህፃናቶች ይዘዋቸው ሲገቡ እንዴት ልታይ ይቻልሽ አንቺ ታዲያ? ስራ ስወጣ ማገኛቸዋለሁ። እንደዚህ ከስራም ስመጣ እንደዚህ ቃል ገዛ ምናምን ስወጣ አገኛቸዋለሁ መንገድ ላይ። ያው እኔ መጀመሪያ ስላጋጠመኝ አዲስም ስለሆኑ ልጆችን በቃ ተከታተልኳቸው። ምክንያቱም ፈራውኝ ሳይ የነሱ ልጆች እንዳልሆነ ያስታውቃሉ። ልጆች ወይ የሆነ ምን ተወቅተው ይሁን ፈዛው ነው የሚመጡት። ኦኬ ጭራሽ? አዎ ልጆች ምክንያቱም የራሳቸው ልጆች ቢሆኑ ያስታውቃሉ። ይዟቸው ሲመጡ ያው ወላጅ ልጁን ይዞ ሲመጣ ልጅ በጣም ደስተኛ ነው ያስታውቃል። እና በቃ ጠረጠርኩኝ። ምክንያቱም እነዚህ የራሳቸው ልጆች ስላልሆኑ እንጂ ይዟቸው ሲመጡ ፊታቸው ላይ ደስታ ማይታየው እንደዚህ ተገደው ምናምን የመጡ ልጆች ነው የሚመስሉት። ፕላስ ይሄ ሰፈር ደግሞ እንዳየሁት ከሆነ በጣም መሽሎክሎክ በጣም የተደባበቀ ሰፈር ነው። በጣም በቃ አይታወቅም። ታውቃለህ ስትነግረውም ህብረተሰቡ ወይም ደግሞ ጎረቤት የራሳችን ካልተወሰደ አገባኝም አይነት ይሁን አላውቅም፣ ወይም የራሳቸው ካልተወሰደ ምንም ስሜቱ ይሄንን ካያችሁ ወደ ህግም መውሰድ ይችሉ ነበር አይደል? አዎ እኮ ለምንድን ነው ወደ ህግ ሲያልሱዳችሁ? ወደ ህግም ምክንያቱም ተጨባጭ መረጃ ያስፈልጋል። ሱናት ነው። ምክንያቱም ለህግም ስታቀርብ ተጨባጭ መረጃ የሌለውን እንደዚሁ አይቻለው ይዘው ሲገቡ በሚል ብቻ ለህግ ካቀረብኩ ሰው ውሸት ከሆነ ሊከስሽ ይችላል፣ ሊከሰኝ ይችላል። ስም በማጥፋት ስሜን አጠፋች በሚል ህጉን እንደምታውቀው ነው። ምክንያቱም እስኪጣራም ምን ላይ የሚመጣው ነገር ያው ከባድ ነው። ትክክል ነሽ። ብዙ ነገር አለ። የታየሽ የት ነበርሽ? ብዙ ነገር አለ እንደማስረጃ ማለት ነው። ሌሎቹስ ጎረቤቶቹ ምንድነው የሚመልሱት ምላሽ? ጎረቤቶቹ ቆይ አንቺ ለምንድነው ትኩረት አድርገሽ ይሄን ነገር የምትከታተይ ይሉኛል። እኔ ግን ሚዲያ ላይ ከመከታተለው አንፃር ነው። እናም ደግሞ ልጆቹ ደስተኛ ለመሆናቸው በራሱ እንደዚህ ይታወቀኛል። ለዛ ምን እያደረጓቸው ይሆን እነዚህ ልጆች ከዛው የሚመጡት እላለሁ። ግን ያው ልጆቹም እንዳልጠይቃቸው እነሱ ስለያዟቸው ነው እንጂ ልጆቹ ቢጠየቁ እርግጠኛ ነኝ ያው መረጃ ይሆናሉ። ግን ያው ልጆቹ እንዴት ከነሱ ለጥቄ ልጠይቃቸው? ያው ይከብዳል እንጂ አንዳንዴ ያላሰብነው ነገር ይፈጠራል፣ ያላሰብነው ነገር ይሆናል። አንወላጅን ልጅህን ብሎ እንደመጠየቅ ሊሆንም ይችላል። ትክክል ነሽ። እነዚህ ልጆች ተታለውም ሊሆን ይችላል። ትክክል ነሽ። ለዛ መቼም ልጅ ካለሽ ባለቤትም ይኖርሻል እርግጠኛ ነኝና ባለቤትሽስ ምንድነው የሚለው? አልተመካከራችሁም? የጋራ ሐሳቦችን አልወሰዳችሁም? ምንድነው? ተመካክረንበታል። ግን እሱ ምን አለኝ ተጨባጭ መረጃ ስታገኝ እኔም ከጎንሽ ነኝ፣ ግን ተከታታያቸው። እኔ ደግሞ ስራዬን ትቼ እነሱን የምከታተልበት ምክንያቱም እንደዚህ በአጋጣሚ ነው ማገኛቸው ስራ ስወጣ እንጂ ሆን ብዬ ስራ ትቼ እነሱ መከታተል አልቻልኩም። ግን ያው ለሰፈሩ አዲስ ናቸው። ኦኬ በጣም እውነት ለመናገር እንደዚህ የህፃናቶቹ ነገር እንደዚህ የበዛ ነገር ነው። እውነት ለመናገር በጣም ነው የሚያስፈራው። በጣም እኔ ልጆቼን ትምህርት ቤት ወስጄ ሄጄ እስከማመጣ ሁሉ እፈራለሁ። ምክንያቱም ትምህርት ቤት ያሉ ልጆች ትምህርት ቤት ውስጥ ጠብቁኛል ብዬ አላምንም። እነዚህ ልጆች ተታለው ወጥተው ሊሆን ይችላል፣ ወላጅ እስኪወስዳቸው ማለት ነው። ለዛ በጣም ፈራው ለልጆች ራሱ። ከስራ ወደ ትምህርት ቤት እስክሄድ ሰዓቱን እንዴት እንደምጠብቅ ማለት ነው። ከባለቤቴ ጋር እየተደዋወልን አንተ ከስራ ከቀደምክ ቤት ሂድና ወሰዳቸው፣ እኔም ስቀድም እንደዛው እየተደዋወልን ነው። ምክንያቱም ሰጋል እኛ ጋር ያለው ስጋት ግን እነሱ ጋር አልተጋባም ማለት አይደለም። ግን የራሳቸው አንዳንዴ ራስ ላይ ካልሆነ በስተቀር
ስሜቱ ፊሊንጉ በደንብ ሊታወቅህ አይችልም። ብዙ ምክንያቱም ብዙ እናቶች እንደዚህ ልጆቻቸው በአደባባይ ተነጥቀዋል፣ ጠፍተውባቸው በጣም ለማና ቤት ልበል ብለው ለማና ቤት የተቀመጡ ብዙ እናቶች አሉ። ያወሳሰድ ስልታቸው ልጆችን ሲወስዱ ይለያል። ብዙ ነገር ነው እየሰማን ያለነው። በጣም ብዙ ነገር ደግሞ እናቶች በእንደዚህ አይነት ጉዳይ ላይ ጥንቃቄ ማድረግ አለባቸው። ልጆቻችን የተወደቁ በሰዓቱ ከትምህርት ቤት ጎረቤት ልጆች ጋር ሲጫወቱ ከማን ጋር ነው የሚጫወቱ? ደህንነታቸው የተጠበቀ ቦታ ነው ወይ? እነዚህ ሁሉ ነገሮች አብረው እስካልሆኑ ድረስ እንግዲህ ወንጀለኞችም ለወንጀል ሁልጊዜ ምቹ ነው ማለት ነው። ሁሉም ቦታ አካባቢውን ካየው ደግሞ በጣም ምቹ ነው። በጣም ምክንያቱም ድብቅብቅ ውሽቅሽቅ ያለ አካባቢ ነው። ቢያንስ እንኳን አልኩሽ ብዙ ህጻናት ከሆነ ይዘው የሚሄዱት ለምን እነማን ናቸው ብላችሁ እነሱን ራሳቸውን መጠየቅ ትችላላችሁ። ህግ ሳትደርሱ። አዎ፣ ግን አለምንም መረጃ ሰው አቆመ መጠየቅ ማለት የህግ አካል ስትሆን ነው። ልክ ነሽ። አዎ፣ ምክንያቱም የህግ አካል ሳልሆን ማንንም መንገደኛ ማንንም ሰው ልጅ ይዛ እየሄድክ ነው ሰፈራችን ብዬ መጠየቅ አልችልም። ያው መቼስ አንቺ ሴት ነሽ፣ እንደ ሴትነትሽ ምናልባት ላትት ትችያለሽ። ግን ወንዶቹ ብዙ ናቸው ብለሽ እንደዚህ አይነት ነገር ሲፈጠር አረ ለምን ምንድነው ማለት አለባቸው። ተጨባጭ መረጃ ባለማግኘታቸው እንጂ ያው እነሱም ሳይሰማቸው ቀርቶ አይደለም። እነሱም ተጨባጭ መረጃ እስኪያገኙ ድረስ ነው እንጂ አዎ ወደ ህግ ማቅረብ ይፈልጋሉ። እነሱም ይሄ ሀሳብ አላቸው፣ ግን ተጨባጭ መረጃ የለውም። ያው እኔ እናት በመሆኔ በዛ ነው በጣም የተሰማኝ። ዞሮ እኔ ስመጣ መቼስ ተመካክራችሁበት ነው ሁላችሁም የጋራ ሀሳቡን የጋራ አድርጋችሁ ነው የሚሆነው። ሙሉ ቤተሰብ አስበንበት። እስኪ ሌላስ የተለየ ነገር እንደው ያየሽው እነዚህ ሰዎች ሌላ ያየሽው እንደ ተንቀሳቃሽ ፍሪጅ ሌላ ነገር ኦር የሆነ ሌላም ነገር ይዘው ሲገቡ ከህፃናቶቹ ውጪ በፌስታል በምናምን ይዘው ሲገቡ ያየሽው ነገር ይኖር? ልጆቹንና ፌስታል ይዘዋል። ያው ውስጡን ባላይ ምን እንዳለው ፍሪጅ እንዲተሸክመው ሲሄዱ ያው አካባቢው ሊልባቸው ይችላል። ምክንያቱም ወይ ቤት እየቀየሩ ነው፣ ከገዙ ደግሞ አዲስ ነው ያስታውቃል። ግን ደግሞ ልጆቹን ይዘው ፌስታል ነገር አንጠልጥለው ነው የሚገቡት። ያንን ያው ውስጡ ምን እንዳለ ባላቅም ልጆቹ እንደተጨነቁም ያስታውቃል። ልጆቹ ደስተኛ እንዳልሆኑም ብያለሁ። እና በጣም ሰውን ደግሞ ለማጣራት የህግ አካል ስትሆን ብቻ ነው። የህግ አካልም መረጃውን ተጨባጭ ሲሆን ብቻ ነው አይደለ ለውሳኔ ለህግ ማቅረብ የሚችለው። ካልሆነማ ቅድም ያልኩት ነገር ነው። እና እንደዚህ 6 ወር ሙሉ ሲሰፈር ውስጥ እንደዚህ አይነት ነገር አለ። እንደዚህ አይነት ነገር እየተፈጠረ ስንት ናቸው አልሽኝ? ሰዎች 2 ናቸው፣ ጥቁር ናቸው። ሌሎችስ በመኪና የሚመጡት ያልሽኝ? በመኪና የሚመጡት ይመስለኛል እዛ ውስጥ ሆኖ ሰውን እየጠበቁ ነው። ጠዋት ስለሆነ ስራ የሚወጣ ሰው አየኝ አላየኝ የሚሉት ነገር አለ። እነዚህ በተደጋጋሚ ስለታየ ፊታቸው ምንም ሳይመስላቸው ይወጣሉ ከመኪና ልጆቹን ይዘው። እነዛ ደግሞ አዲስ ፊት ስለሆነ እነዛ ላያቸው አልቻሉም። ሲወስዷቸው እስከ ቤት ውስጥ ሲያስወጧቸው በምሽት ነው። በምሽት ወደ 1 ሰዓት ከምናምን ላይ ነው የሚያስወጧቸው። እንደዚህ ይሄ ሁሉ እናንተ አሁን ይሄንን ነገር እያያችሁ እንኳን እስከዚህ ሰዓት ድረስ ዝም ማለት እውነት ለመናገር የለባችሁም። እኛም አለና እኮ ግን የሚቀድም ደግሞ አለ። የህግ አካልም እኮ ያጣራል እኮ እንደዚህ አይነት ጉዳይ አይደለም። ዝም ብሎ ማስረጃ የለሽም። ጥቆማ ስለሰጠሽው ብቻ በጥቆማ መሰረት ብዙ ስራ ይሰራል። ስለዚህ ለወደፊትም ቢሆን ተመልካቾቼ እንደዚህ አይነት ነገሮች ወደኛ ብቻ አይደለም መምጣት ያለባቸው። በአቅራቢያችን የህግ አካላት አሉ። በየአቅራቢያ ባለው የህግ አካል እየሄዳችሁ እንደዚህ አይነት ነገር አይቻለሁ፣ ስለዚህ እባካችሁን አግዙና እርዱና ብትሉ ማንም ቢይላል፣ ማንም እምቢ አይልም። እውነት ለመናገር እንደዚህ አይነት ወንጀል መቼም ሲሰራ እየታየ ዝም አይባልም። ስለዚህ ማስረጃ ለያዝ ብቻ ተብሎ ሰው እየተበደለ ዝም አይልም ማለት ነው። ይሄንን መናገር ፈልጋለሁ። አመሰግናለሁ አንተንም ስለመከታተል። በዛ ነው እስኪ መረጃውን ለሚዲያው ቅርብም ስለሆን በዛ ነው እስኪ አንተ ታቀርባለህ ቢያንስ እንኳን በሚል ነው። አመሰግናለሁ። አይ ችግር የለውም። ይሄ የኛ ስራችን ነው። እውነት ለመናገር ይሄ የኛ ስራችን ነው። ለከሌ ብለን የምንሰራው ስራ አይደለም። በዋነኝነት ግን እንደዚህ አይነት ነገሮች ሲፈጠሩ ለወደፊቱ ዝም ማለት የለባችሁም። እናንተም ተመልካቾች ዝም ማለት የለባችሁም። የሆነ ነገር በአካባቢያችን ሲፈጠር ለምን ይሄ ተፈጠረ፣ ለምንድን ነው እንደዚህ የሆነ ማለት አለብን። በዋነኝነት ስለ ልጆቹ ብዙ ነገር ስለማታውቂ ብዙ ነገሮችን ላትነግሪኝ ትችያለሽ።
እኛ የምናጣራው ይሆናል። እናንተ ግን እንደተጀመረው ልጆቻችሁን ጠብቁ እባካችሁ ልጆቻችሁ ጠብቁ እንዳልኩሽ ደህንነታችሁ የተጠበቀ ቦታ ትምህርት ቤት ምንም ሊሆን ይችላል ከትምህርት ቤት ሲወጡ ከዘገያችሁባቸው በሰዓቱ ካልተቀበላችኋቸው እንደዚህ አይነት አደጋዎች ሊኖሩ ስለሚችሉ እባካችሁን ተጠንቀቁ ማለት ፈልጋለሁ። ደግሞ ልክ አልሰራችሁም እስካሁን መቆየት አልነበረባችሁም። ምንም ነገር ሲፈጠር ምንም ይሁን ምን ለህግ ጥሩ ምን መጣ ስለዚህ እንደዛ ነው የሚደረገው ማለት ነው። ውድ ተመልካቾቼ የደረሰውን ጥቆማ የሰማነውን ጥቆማ ደግሞ ተቀብለን አካባቢው ላይ ያለውን የተፈጠረውን ነገር ከእናንተ ጋር የምናጣራ ነው የሚሆነው። እናንተ ግን ታዲያ ይህንን ቪዲዮ በድጋሚ ሼር ያደረጋችሁ ለብዙ ሰዎች ያዳርሱ። ሆቴል ለሰጠሽኝ ጥቆማ እጅግ ከልቤ አመሰግናለሁ። እሺ እኔም አመሰግናለሁ። ታቀርባለህ ብዬ አስባለሁ። ምንም የሚያሳስብ ነገር የለውም ይሄ ስራዬ ነው። እሺ እኔ እናት እንግዲህ እንዳልኳችሁ ነው። ዘይደን ደግሞ አንዳንድ ማጣራቶችን አድርገን የሚያዙ ማስረጃዎችን ይዘን ተመልሰን በድጋሚ ከእናንተ ምን መጣ ይሆናል። እውነት ከሆነ እንግዲህ እነዚህን ሰዎች ምን እንደማደርጋቸው እኔም አላውቅም። ብቻ እስከ ፕሮግራሙ ፍጻሜ አብራችሁን ቆዩ። እዚህ ቤት እኔ ነኝ። ሰላም ነህ? እንዴት ነህ? ልታወራኝ ትችላለህ? ከፍተህ ቤቱን ከፍቼ አላወራ ምን ፈልገህ? ከፍቼ አላወራ ምን ፈልገህ? የኔ ወንድም ክፈተኝ እያልኩ ነው። አልከፍተውም። እንደዚህ አታወራም እንዴ? የምታወራውን ካለ እሺ ላናግርህ ፈልጌ ነው። ማን አንተ? እኔን ታየኛለህ? ክፈተው፣ መጀመሪያ ክፈተው ብራዘር። እንደዚህ የምታወራውን ነገር አውራ። ለምንድን ነው የምትከፍተው? ክፈተኝ፣ ችግር የለውም። ለምን ዘግተህ የምታወራው? እንደዚህ አታዋራኝም እንዴ? እሺ ወደ ውስጥ ይዘው የገባው ሰው ማን ነው? ህፃኑ ወንድሜ ነው። ኦኬ እሺ ይሆናል እኮ ክፈትልኝና ለየው ላረጋግ። እንደዚህ አታወራኝም? እየነገርኩህ እኮ ነው። ለምንድን ነው የምከፍትልህ? በሩን ክፈተው። ለምን እከፍትልሃለሁ? እንደዚህ አታወራኝም እንዴ? ክፈተውና አዋራኝ። እሺ እንዳወራ ከፈለክ በሰላም ክፈተው። ማንነህና ነው? ማንነህና ነው? ክፈተውና እሺ እናወራ ክፈተውና እኮ ታየኛለህ እኮ እያልኩ ነው ወንድም። ታየኛለህ ከፍቼ በኋላ ሌላ ነገር ውስጥ አትገባም እኮ። የኝ ውጣና የኝ ወጣ ከፍተህ የኝ። እንዴት ነው እኮ ልጁ ማን ነው? ይዘው የገባው ወንድሜ እኮ። ክፈተው መጀመሪያ ይሄን ከፈት አድርገው። ለምን ከፍተዋለሁ እኮ ከፈት አድርገው አውራኝ። ይሄው እያወራን ነው። እና በዚህ ሰማኝ። ቆይ ተረጋጋ እኮ። እንደዚህ አናግረኛ። እያናገርኩ እኮ ነው እኮ። ከፍታ አናግረኝ። ይሄው ከፍቼልሃለሁ እኮ። እሺ አናግረኝ። ይሄው እያናገርኩ ነው። ይዘው የገባው ልጅ ማን ነው? ወንድሜ ነው። እሺ ወንድም ስለመሆኑ ማረጋገጫ እፈልጋለሁ። ወንድሜ ነው አልኩህ እኮ። የምን ማረጋገጫ ነው የምሰጠው? ወንድሜ ነው አልኩህ እኮ። የምን ማረጋገጫ ነው? ሰምተኸኛል? መጀመሪያ እያልኩ ያለሁትን። አዎ እኮ። አሁን በሰላም ልታስገባኝ። ልጁ የት ነው ያለው? አለ ቤት እኮ። አሳየኝ
አንተ ማነህ ሲጀመር ሲቀጥል ማን ናግባ ና እጀ ይታለ ምን ፈልገህ ነው ይታለ ልጅት ነው ያለው አለ እኮ ይታለ አለ ምን ፈልገህ ነው ለምንድን ነው እንትን የምትለው የት ነው ያለ ና ካሜራ የት ነው ያለ ልጁ የት ነው ያለው ልጁ አለ እኮ እያልኩ ነው እኮ የት አለ አለ አውጣው አለ ይዘውጣው እኮ አለ ይዘውጣው ለምንድን ነው የማውጣው ለምንድን ነው የማታወጣው እንዴ ወንድሜ እኮ ነው አልኩህ አይደል ለምንድን ነው ይዤ የምወጣው በቃ ማነው ስምህ አንተ ማነው ስምህ ቢኒያም እሱ ማነው ሮቤል እሺ ያባትን ስም አውጣ ቶሎ በል ወጣ መታወቂያ ቢኒያም ሸቱ እሺ የሱ መታወቂያ ወይ የሆነ ነገር ነው የልደት ካርዱን አሳይ የልደት ካርዱን አሳይ ምን ይሰራል አለ ልደት ወንድሙ ነው ይስተላ ነበር ወንድሙ እኮ ያው በአባታችን ታቀና ያን አትንተባተብ እኮ በአባታችን ታቀናላ እሱ ማን ነው ይባል ሮቤል ሸቱ እሺ ታላ አሳይ አላወጣሁለትም መታወቂያ እኮ አይደለም እያልኩ ያለው የሆነ ነገር አሳየኝ እኮ ምንድነው ማሳየው ልጁን የሚገልጽ ጻኑን የሚገልጽ እየነገርኩ እኮ ነው የሚገልጸው እኮ እሺ ልጁ የት አለ እኮ የት አለ እኮ አለ ግባና ወጣው ተኝቶ በዚህ ቅጽበት ነው የሚተኛው አለ አልኩ እኮ ምን ፈልገህ ነው ቆይ የምትይዘኝ አንተ በዚህ ቅጽበት ነው ወይ የሚተኛው አለ አልኩ ናሽ አሳይኝ ምንድነው ማሳየው ቆይ እኔ አልገባኝም እኮ የመጣበትንም ነገር እኮ ልታስረዳኝ አልቻልክም እኮ ዝም ብለህ ነው እንዴ እንትምትለው ምን ላስረዳ ማን አንተ መጀመሪያ ልጁ የት ነው ያለ አለ አልኩ እኮ ወጣው ልጁን አልኩ ሰማኝ እንዴ እየነገርኩህ አይደል እንዴ አለ አልኩህ አይደል እንዴ አለ አልኩህ አይደል እንዴ ሰማኝ አለ አልኩህ በላ አንተ ቁጭ አትንፈራፈር ጸጥ ነው ማድረግ እሺ ሰማኝ ለቀቀኝ አለ ጣንቶ ለቀቀኝ እናውራኛ ይሄው ለቀቁ እና ምን ፈልገህ ነው ምንድን ፈልገህ ነው ልጆች ነው አውጣው ተነስ ሰማኝ አውጣው ተነስ ጅስ ነው ና እንትን ለምን የተኛው ምን አድርገው ነው እንደዚህ ተኛው ከትምህርት ቤት አንድ ያመጣው ደክሞት ነው የሚሆነው ሌላ ምን ይሆናል አብረን መብራትና አሳየኝ መብራት አለ እዚህ ቤት ውስጥ አለ አብረን ምን ማለት ነው የተኛው ከትምህርት ቤት ስላመጣው ደክሞት ነው አሁን አይደል እንዴ የመጣው አሁን አይደል ወይ የመጣው እና ደክሞት ነው ታዲያ የተኛው እና ግባና ቀነጽ ካሜራማን ተኝቶ ነው ልጅ ምን አድርገው ነው እንደዚህ በዚህ ፍጥነት ከትምህርት ቤት አምጥቼው ደከመኝ አለ ተኛ አልኩት በቃ ተኛ ብዬ ወጣሁ ወጣን የት ነው የምወጣው እንዴ ምን አድርገው ነው እንደዚህ ፍጥነት ደክሞት ነው ቀጥል ቁጭ ነው ይኸውልህ ስነ ስርዓት ያዝሽ ህፃናቶችን የት ነው የምታመጣቸው ለመሆኑ እነማን ናቸው ወንድሜ ነው እኮ አልኩህ እሱ የሚገልጽ ነገር አሳየኝ ወንድሜ ነው አልኩህ ከዚህ በላይ ምን ልበል ቆይ አንተ ማንነትህን ምኑን አውቄ ነው እኔ የልደት ማስረጃውን አምጣ ምናምን የምትለኝ ማን ስለሆንክ ነው እኔ ማስረጃውን ማቀርብልህ አትርበትበት ወንድሜ ነው አልኩህ አትርበትበት እንጂ አትርበትበት እዚህ ሰፈር ውስጥ ምን እያደረከው ነው ህፃኑ ምንም እያደረኩት አይደለም ከትምህርት ቤት ይማራል ከትምህርት ቤት አመጣዋለሁ አሁን ደብተር ለምን አላስክለትም ስታመጣው ታዲያ ደብተሩ እዛ ነው የሚቀመጠው እዛው ትምህርት ቤት ነው የሚቀመጠው ደብተሩ ትምህርት ቤት ነው የሚቀመጠው እንደዛ የሚባል ትምህርት አለ አይ ያው እዛው እንትን ስላላቸው ክላስ ስላላቸው እዛው ነው የሚያስቀምጡት እውነቱን ተናገር እውነቱን እንድትናገር ነው የሚሻለው
ህፃኑ ምንድነው ይሄ ህፃን ማን ነው? ወንድሜ ነው። ለዛውም በሴት ስም ደብተር ወንድሜ ነው አልኩህ እኮ። ደብተሩ የማን ነው? ይሄ ወንድሜ ነው እሱ። ደብተሩ የማን ነው ነው? ደብተሩ የእህቱ ነው አልኩህ እኮ አይደል እንዴ? ኧረ በእናትህ ብራዘር ትወኝ በቃ። ጭራሽ ትፋብኛለህ። እንዴት የጠገብኩህ አንተ? በለው ምራቅን እኔ ነገርኩህ እኮ አይደል እንዴ? ከዚህ በላይ ታዲያ እኔ ትዕግስቴን አጥተዋ። አንቆጣሻ አልፈህ ቁጭ በል። አንተ ነህ ምራቅ የምትፋው። ነገርኩህ አይደል እንዴ? በቃ ተፋታኝ አልኩህ አይደል እንዴ? ፍታኝ እንዴ። ምን አባህ ነው የምፈታው? ወንድሜ ነው አልኩህ አይደል? ምን አባህ ነው የምፈታው? ገና እዚህ መሬት ላይ ረግጣለሁ። ከፈለኩ ጥያሻለሁ። ሰማኝ። እዚህ ጋር ጥያሻለሁ። ከፈለኩ ረግጣለሁ። እዚህ ላይ ጥዬ ምን ስለሆንክ ነው የምረግጠኝ? ወንድሜ ነው አልኩህ አይደል? ነገርኩህ። ማን ነው? ፍታኝ በቃ ፍታኝ። ላሳይህ። ወንድሜ ነው አልኩህ። ህፃናቶችን ማታ ማታ የት ነው የምትጭኗቸው? ማን? እናንተ። ኧረ እኛ የትም አንጭናቸውም። እኛ የትም አንወስዳቸውም። እኔ ወንድሜ ነው አልኩህ በቃ። እኛ ደግሞ እንደዚህ አይነት ነገር የለብንም እንጂ ሲጀምር እንዴ ህፃን ምናምን ትላለህ እንዴ? ጭራሽ በመኪና ነው ጭነን ይዘን የምንሄደው? አዎ። ኧረ እንደዚህ አይነት ነገር እኛ የለብንም ብራዘር። እንዴ በጥርጣሬ ነው የመጣው መሰለኝ። ለምን በጥርጣሬ የመጣው? ተጠራጥረህ ነው እንዴ የመጣው? በቃ እኔ ወንድሜ ነው ከትምህርት ቤት ይዤው የመጣሁት። ሌላ ሰው ምናምን ይዤ አይደል የመጣሁት። ስለዋሸ ስለካልክ እኔ አልሰማህም። እኔም እኮ እየነገርኩህ ነው እኮ በቃ። ለምን አፈታኝ? ለምን አባህ ነው የምፈታህ? እኮ ፍታኝ በቃ። እንዴ ነገርኩህ አይደል እንዴ? ከዚህ በላይ ምን ልሆንልህ? ስርዓት ያዝና በስርዓት አውራኝ እንጂ። እየነገርኩህ እኮ ነው ዛሬ። በስርዓትማ ነው ማውራህ። ቦቼ የት አለ? ማደንዘዣው ማነሽ? ይሄን ማደንዘዣ ነው። ይሄን ማደንዘዣ ነው። ማነህ አንተ? መስራት ያጅም ታውቃታለሽ? አታውቃትም? ይኸው ማደንዘዣ እያልሽ ስትገባ ነይ እዛ ጋር ቁጭ ስነ ስርዓት ያዥ። ና በደንብ ቅረጽልኝ። ምን አባሽ ማደንዘዣ ነው አንቺ? ቁጭ በል እዛ። ቁጭ በል አንተ። ቁጭ በል የተባልክ እኮ ነው። ቁጭ በል አንቺ። ማናችሁ እነዚህ? የት ነው ያመጣችሁ? ምንድን ነው? ሰማሽ? ማናት? ሴት ነች። ምንድን ናት? ጓደኛዬ ነች። ይሄን ማደንዘዣ ነው የምትልታለች። አልፈህ ቁጭ በል አንተ። አትፍተው አትፍተው። ቁጭ አልፈህ ቁጭ ማናት? ጸሩሽ? እሷ ሲስት እህቴ ናት። የምን አባታቸው እህት ነው የሚሉት? የምን አባትሽ እህት ነው? እህትሽ ናት አይደለችም? ከየት ነው ያመጣች? ከምትጫወትበት ነው? ይሄ አሁንማ የምታወራ ልጅ ተገኘች። አሁን ትክዳለህ። እስቲ የቁጭ በይኔ እናት እዛ ማማ ካሜራ ውስጥ እንዳታስገባ። ማናት እሷ? እሷ ከኔ ከትምህርት ቤት ሄዳ ነው የመጣችው። እህቴ ናት። በፊት እዚህ ትኖር ነበር፣ አሁን የለች። ምን ማለት ነው እንደሱ? ምን ማለት ነው? አለ በፊት አንተ አልፈህ ቁጭ በል እያልኩህ እኮ ነው። አልፈህ ቁጭ በል። ህፃናቶች ቆይ አታልቅሽ። እኔ ማለት ነው አታልቅሽ። እሺ ታልቅሽ። እሺ ታልቅሽ። ቆይ አታልቅሽ። ታልቅሽ እንወስድሻለሁ። እሺ እንወስድሻለሁ። እሺ ቆይ አታልቅሽ። ቆይ እኔ ቆይ አታልቅሽ። ማናት? ከየት ነው ያመጣሻት? ከየት ነው ያመጣሻት? ከትምህርት ቤት በር ላይ ነው ያመጣኋት። እና እህቴ እህቴ ናት። ያው ትምህርት ቤት ነበረች፣ ይዣት ነው የመጡት። እህቴ ናት። እና አንዳንዴ እንትን ትላለች። ምንድን ነው አንተ? ምንድን ነው የምትሰሩት እዚህ ቤት ውስጥ? ምን እንሰራለን? ምንም አንሰራም። እየነገርኩህ ምንድን ነው የምትሰሩት እዚህ ቤት ውስጥ? ለምን እንደምታየው ካሜራ እየተቀረጽሽ ነው? አትይን፣ ካሜራ እየተቀረጽሽ ነው። አይ ምንም አናደርግም። እየተማሩ ነው፣ ልጆች ናቸው። ትምህርት ቤት ነው ማመጣት። እህቴ ናት።
እህትሽ ናት? ማማ አይደለችም አይደል? በመኪና ነው ያመጣችሽ? ህይወት አይደለችም እያለችሽ እኮ ነው። ያንኛውም ሲነቃ ሁሉን ነገር ይነግረኛል። እነማን ናችሁ? እኛ ምንድን ነው? እህትሽ ናት? አሁንም ተናገር። እህትሽ ናት ወይ? አዎ እህቴ ናት። አንቺ ተናገሪ። እህትሽ ናት ወይ እያልኩሽ እኮ ነው። እህትሽ ናት? እውነት እህትሽ ናት? ተናገር አንተ። ምን አባይ ይዘጋል? ምን ልበል? እህትሽ ናት ወይ? እኛ አንቺ መታሰር አለብሽ። ካልሆነ ተናገሪ። እህትሽ ናት አይደለችም? እህትሽ ናት አይደለችም? እህትሽ ናት አይደለችም እያልኩሽ ነው። ምን እሱን ታይዋለሽ? እጅሽን ወደዛ ዙሪ። ምን አባሽ ነው የምትይው? አይ እኛ እጅሽን አምጪ፣ እጅሽን አምጪ ወደፊት። ቆሻሻ ሰማሽ? ነቅነቅ እላለሁ ብትይ አፈርጥሻለሁ። አርፈሽ ቁጭ በይ። ቆይ ህፃኑን በእናትህ መደወል አለብህ። ደውልላቸውና ህፃኑን ላክ። ምንድን ነው የምትይው? ማን ናቸው? እነማን ናቸው ህፃኖቹ? ተማሪዎች ናቸው። ተማሪ እህቴ ናት። ከክፍለ ሀገር መጣ ነበር። ከክፍለ ሀገር? እሱም ከክፍለ ሀገር፣ አንቺም ከክፍለ ሀገር። እህቴ አይደለችም እኮ እያለችኝ ነው። ህፃኑ አላውቃትም እያለችኝ እኮ ነው። አንቺ እኮ ጠይቂያት። እህቴ ነሽ ወይ በያት እስኪ። አሁን አንቺ እና እሷ ምን ናችሁ ነው እህትና እህት የሚመስለው? አርፈሽ ቁጭ በይ። ቆይ እሷን ጠይቃት። ማማዬ እህትሽ አይደለችም አይደል? አይደለችም። ከየት ነው ያመጣችሽ? መጫወቻ ቦታ እየተጫወትኩ ሳለ እናቴ ሽንት ቤት ልግባ ስትል እሷ መጣችና በጥቁር መኪና ይዛኝ አመጣችኝ። እዚህ እንደዛ ነው የሆነ በጥቁር መኪና። እህትሽ ሁሉንም ነገር ትናገሪያለሽ? አሁን አትናገሪም። አታልቅሽ እኔ እናት እወድሻለሁ እኮ። አይዞሽ እሺ፣ አታልቅሽ። ምንም የሚያስለቅስ ነገር የለም። እወስድሻለሁ እኔ ከእናትሽ። እሺ፣ ወደ ሽንት ቤት እናትሽ ስትገባ ነው የወሰደችሽ? አሁንስ ምንም ነገር አለ? ቆይ ወሰዳቸው ነው። ቆይ ነይ ቆንጆ ነይ። ቆይ ውጭ ቆይኝ እሺ። ከነሱ ጋር ቆይኝ፣ ጓደኞች አሉ። ዋና ያዟትማ፣ ያዟት። እነሱን በደንብ ማናገር አለብኝ። ቆይ የለም እኮ የለም። ወዴት? በጥፊ ነው የማጮህሽ። ወዴት ልትሄጂ? ነፍስህን ነው የማወጣልህ። አርፈሽ ቁጭ በይ። አትበይም አንቺ። ምን ልትሰጠኝ ተነሳሽ? ይልቁን ብትናገሪ አይጠቅምሽም? በሰላም መውጣት ትፈልጋላችሁ አይደል?
በሰላም መውጣት ትፈልጋለህ? በጣም ጥሩ በጣም ጥሩ። ይኸውልህ መውጣት ትፈልጋለህ አይደል? እሺ እውነቱን ንገረኝ። እህት ናት አሁን ወንድምህ ነው ያለ? እሺ ተነጋገሩ፣ ችግር የለውም ተነጋገሩና እውነቱን የምትነግሩኝ ከሆነ ንገሩኝ። ተናገሪ አንቺ። የለው ምንድን ነው የምትመስል? በፈጣሪ ወንድ ነው ግን ሴት ነው? ሴት ነች። ሴት ነች። ያው እንሰራ እንደ ወንድ ምናምን እንደ ወንድ ያስቆረጥኳት ሴት ነች። እንደ ወንድ ያስቆረጥኳት እኔ ነኝ? ለምንድን ይህን ስራ ስንሰራው ፀጉርሽ እንደ ወንድ ይሆን ምናምን ብለን ያስቆረጥናት እናንተ ናችሁ እንጂ ሴት ናት። እያየኋት እኮ ነው። እሱ ምንድን ነው የምትሰሩት? አሁን ሁሉንም ነገር ነገረኝ፣ ካልሆነ ወደ ጣቢያ ነው የምወስድ። እንዴ እንደታሰርክ ሰማሽ? አው እኛ ልጆችን እኮ ተነጋገሩ። ትነግሩኛላችሁ ወይ ካልሆነ ትሄዳላችሁ። ተነጋገሩ። በቃ እንንገሩ። እኛ ስራችን ምንድን ነው ስራችሁ? ትምህርት ቤትም እየሄድን ተማሪ ምናምን ነገር ሲጫወቱ ከጨዋታ ላይ እያነሳን ምናምን ነገር ኩላሊታቸውን እንትን ብለን እንሸጣለን። በማደንዘዣ አደንዘናቸው። እንደገባህ አደንዘው ነው ህፃኑ እንደገባህ አደንዘው ነው። አዘጋጅልኝ ያለች የገባች እሷ ህፃኗ ልታደነዝዛት። ከዛ በኋላስ አደንዝዘው ከዛ እንሰጣቸው እንትን ኩላሊት እንትን እንልና እዛ ተቀባያለን። ለተቀባይ እንሰጣቸዋለን። ልጆችን ሄደን እንሰጣለን። ልጆቹን ነው የምትልኳቸው መልሳችሁ? ስራችሁ የኩላሊት ስራ ነው። ልጆችን እንሰጠው። ልጆችን ታመጣላችሁ፣ ልጆችን ታስተላልፋላችሁ። እና እዚህ ቤት ውስጥ ምን እንደምትሰሩት? እዚህ ያው ለጊዜው ማቆያ ነው። ከዛ ይሄ ሁሉ አልጋ ለነሱ ነው ማቆያ። እና ይሄ ሁሉ ስዕል አድን ምንድን ነው? ማስመሰያ ነው። ቤቱን በሞላ አውቃችሁ ያው ቤቱም የኪራይ ስለሆነ ተከራይተን ስለሆነ እስከ ቀኑ የተከራያችሁት? ሙሉ ከዛ በኋላ ማን ነው ኩላሊታቸው የሚወስደው? አይታወቅም። ሌሎች አሉ ተቀባይ የሚያምን ሌላ አካል አለ። ሁለት ፍሪጅ እያየሁ ነው ቤት ውስጥ። ምንድን ነው ሁለት ፍሪጅ? አንዳንዴ እቃ ምናምን እዚህ ነው ወይስ እዚህ መጣው እያወጡ ነው? እዚህ ነው መጣው የሚያወጡት? ኧረ እዚህ አይደለም። እዚህ እኛ ጋር ደንዝዘን ነው ጭነናቸው በመኪና የምንወስዳቸው። ፍሪጁ ምን ይሰራል እዚህ ቤት ውስጥ? አትዋሸኛው። እዚህም ቤት ውስጥ ይሰራል እንደዚህ አይነት ስራ? አጋጣሚ እዚህ አጋጣሚ ያው እንትን ከተባለ አንዳንዴ ይሰራል እዚህ። እዚሁ ሰርተን እኛ ሳንሆን የበላይ አካሎች ነው የሚመጡት። ስለዚህ አሳይልኝ ፍሪጆች፣ ሁለቱንም ፍሪጆች አሳይልኝ። አንድ ፍሪጅ እዛ ጋር አለ፣ አንደኛው ደግሞ እዛ ታች። ያው ሁለት ፍሪጅ። ስለዚህ እነዚህ ፍሪጆች የዚህ ናቸው። ኩላሊት ማስቀመጫ። ሌላስ? ከሱ ሌላ የሚቀመጥበት የለም። አንዱን ነው የምትወስዱባቸው? ሁለቱን ነው የምትወስዱባቸው? ሁለቱንም ነው የምንልባቸው የምንጠቀምባቸው። እንደምን እንደ አቋማቸውና እንደሚሆነው እድሜያቸው ማለት እንደዚህ አንድም ይወሰዳል፣ ሁለትም ይወሰዳል። ሁለት ከተወሰደ ይሞታሉ። ተመርምሮ ያው ከሞቱ ብዙዎች ሞተዋል። ከሞቱም ይሞታሉ። ብዙዎች ሞተዋል ነው ያልሽኝ? ኩላሊቱን ነው የፈለግን። ከዛ ከሞቱ በኋላስ የት የጣላችኋቸው ነው? አውጥተን ጫካ ላይ እንጥላለን። ጫካ ላይ? ህፃናቶችን? ድመትም አላችሁ ቤት ውስጥ?
የጎረቤት ደም አስለምዳችሁት ነው? ኧረ ያው ይመጣል። እሷ ብቻ አከራቢዋ ብቻ ነች ማታውቀው። ይህን ስራ ከማን ጋር ነው የምትሰሩት? ምን ያክል ጊዜ ሆናችሁ? ቢያንስ 1-3 አመት ምናምን ይሆናል። እዚህ ሰፈር ከወጣችሁ ግን 6 ወራችሁ ነው? 6 ወራ አይደል? ተናገር እንጂ ምን አባ ነው የሚያንጠራራ? እኮ ተናገር። ጮክ ብለህ አውራ። ከመጣን 3 አመት ከእንትን ካልን ደግሞ 6 ወር። እዚህ ሰፈር 6 ወር 6 ወር ሰፈር ውስጥ ለማን ጋር ነው የምትሰሩት? ተናገሪ። አሉ ሌላ ሌሎች አሉ ግን እዚህ አይመጡም። አንድ ልጅ ስታመጡ ስንት ብር ነው ኮሚሽናችሁ? እስከ 50,000 50,000 50 ስታመጡ እስከ 50,000 ብር። ከዛ በኋላስ የፈለጉትን ያርጓቸው አይደል? ልጆቹን ከየት ነው የምታመጫቸው? ተናገሪ። አንዳንዴ ከቤተ ክርስቲያንም አንዳንዴ ከመጫወቻ ሲጮቱ መንገድ ላይ ሲጮቱ ምናምን መጫወቻ ቸኮለሽ ተናገሪ። መጫወቻ ቦታ አለ ሲጮቱ። አንዳንዴ ደግሞ ከትምህርት ቤት ከሶስቱ ነው። ቤተ ክርስቲያኑ ቤተ ክርስቲያኑ ታርገሽ ነው የምታመጫቸው ሲጫወቱ? ሲጮቱ አሁን መጫወቻ ላይ እየተጮቱ ያለ ስብዬ ነው ማመጣቸው። ነው እናንተ ስቅላት ነው የሚገባችሁ? ምንድን ነው የሚገባችሁ? ተናገር እንጂ። ምን ብዬ ልንገርህ? ያው እኛ በዚህ ነው የምንተዳደረው። በዚህ ስለምንተዳደር ነው። ካመጣችኋቸው በኋላስ ንገሩኝ። እያንዳንዱን ስቴፕ ባይ ስቴፕ ነው የምፈልገው። አምጥተናቸው በቃ ማደንዘዣ ነው መጀመሪያ የምትወጉት። ከዛ በኋላ ያው እንደተኙ ካረጋገጥን በኋላ መኪኖቹ ጋር እንደውላለን። ከዛ በኋላ መኪናው ይመጣል። አሁን ያመጣሻት ህፃን ንገረኝ እስቲ። አሁን ያመጣሻት እናቷ ሽንት ቤት ስትገባ መጸዳጃ ስትገባ እንዴት አድርገሽ ነው ሰርቀሽ ያመጣሻት? እየተጮተች ነበር እናቷ ሽንት ቤት ስትገባ። እኔ ደግሞ ነይ አብረን እንትን እንጮታለን ብዬ ቀስ ብዬ ይደረገው ነው። ብስኩት ምንም ገዛዛውላትና ከዛ መጣች እሷ። ከዛ እናቷ ሽንት ቤት ነበረች። ከዛ የተወሰነ መጣች። ከዛ ያው ተሸክሜ አመጣሁ። ከዛ በመኪና ከዛ በመኪና የቅድሙን ሳንተ ከየት ነው ያገኘው? እኔ ከትምህርት ቤት ነው። ከትምህርት ቤት ሲወጣ ነው ሲገባ? ምሳ ሰዓት ላይ ጨዋታ ላይ ከጨዋታ ቦታ ላይ ነው ያመጣሁት። ወጥተው እየተጫወቱ ነበረ። ናቢ ምናምን ነገር ብዬው ከረሜላ ገዛላለሁ ምናምን ብዬው አመጣሁት። ስለዚህ ይሄ ለእናንተ ቀላል ነው አይደል? 3 አመት ሌላ ሰፈር ሲሰሩ ነበረ ነው? ሌላ ሰፈር 3 አመት ሰርተናል። ይሄ ገና 6 ወር እዚህ ሰፈር ከመጣ። እዚህ ሰፈር ለምን የገባችሁት? እዛ እንትን እንዳይሉብን እንዳያውቁብን እንዳይባልን እንዳይታወቅባችሁ ፊት ለፊትም እንደዚህ በር ስለሆነ እዚህ ጋር ማው ፊት ለፊትም ያው ስናስገባ ምናምን ድንብል እና እዚህ ጋር እኮ ሰው አለ እኮ። እንዴት እነሱ እንትን አይሉም? እየሰማችሁ እንዴት ይዛችኋቸው ትገባላችሁ? አታፍሩም? በረንዳው ላይ እኮ ሰው አለ። ይሄ ሁሉ ሰው እንዴት ነው ይዛችኋቸው? ሰው ዛሬ ገና ስላየ ነው እንጂ ከ12 ሰዓት በኋላ ሰው የሚባል የለም። ጭር ነው። በዛን ሰዓት ላይ ምናምን ነገር ከጨዋታ ቦታቸው ላይ ምናምን ነገር ነው ይዘናቸው ምን ማለት አብዛኛውን ጊዜ። አሁን ያው ብዙም ሰው የለም። ግብረ አበሮቻችሁ እነማን ናቸው? አሉ እዛ ወደ ጊዮርጊስ አካባቢ ናቸው። ይሄንን ስታደርግ አንተ ደስ እያለህ ነው የምትሰራው ስራውን? ያው ደስ እያለኝ አይደለም ግን ያው በቃ በሱ ስለምተዳደር ነው። ከሱ ውጪ ቅድም ያልከኝ እሷን ያስቆረጥኳት ለዛ ነው ብለኸኛል። ለስራችሁ እኮ ለስራችሁ ለምንድን የተለየ ነገር አለው? የሷ መቆረጥ ጸጉሯን እንደዚህ ወንድ መምሰሏ እንደዚህ ነው በቃ አብዛኞቹ ወንድ ስለሚያረጓት እንደዚህ ስትቆረጥ ታዲያ አይጠራጠሯትም? ስትቆረጥ አይጠራጠሩም። ሴት ነች ምናምን አይሏት።
ከዛ የሰው ኩላሊት ታዘርፋላችሁ የህፃናት ለዛ እንደዛ ነው አይደል አይደል? ተናገሪ እንጂ ምን ይዘጋሻል? አዎ እንደዛ ነው። የህፃናት ኩላሊት ይሽት ምን እንደምታከክ አይተሽዋል? ራስሽን ምን እንደምታከክ አይተሽዋል? ምን ልታረግ ነው? ኧረ ምን ቁጭ ብሎ ወደኋላ ብለህ ታዲያ ቁጭ በል እዛ ቁጭ በል። ቀጥል። አሁን ወደ እነሱ ትወስደኛለህ፣ ወደ የሚያዙ ሰዎች። አድራሻቸውን ታውቃለህ አታውቀውም? አላውቀውም። ታውቂዋለሽ አንቺ አታውቂያለሽ? እኔ አላውቀውም። ለምንድን ነው የማታውቂው? ለምንድን ነው የማታውቂው? ለምንድን ነው የማታውቂው? ቁጭ በል እዛው። ለምንድን ነው የማታውቂው? እኔ አላውቀውም። እንዳትሸወድ ሰማኝ። እነሱ ካልተገኙ አንተ ነው የምትበሰብሳት። አላውቀውም። አድራሻቸውን ያው እየደወሉ በስልክ ምናምን ነው። ስልካቸውን አምጣ። ተለበለውጣ አምጣ። ወንዳ ስልክ ቀስ ቁጭ በል እዛው። በጣም ጥሩ። የትኛው ነው ስልኩ? ይሄ አቶ አሸናፊ አቶ አሸናፊ ማን ነው? እዛው የምናስረክባቸው ምን የምታስረክባቸው? ልጆቹን የምናስረክባቸው የሸቀጥ ዕቃ አረካቸው አይደል? እናስረክባቸው ምናምን ስትል ስራ አይደለም። የትኛው ስራ ተናገር እስኪ አንቺ። አሸናፊ ስልክ እሱ ነው። እኛንን ይዘናቸው የምንሄደው እኛንን ይዘን የምንሄደው ለአቶ አሸናፊ። ምን ነው የምትል ልጆችን እኛንን ይዘን የምንሄደላቸው ያው ሲፈልጉ ይዘን እንሄዳለን። አቶ አሸናፊ ገንዘብ የሚሰበስቡት ናቸው ወይስ ኩላሊት የሚሰበስቡት ናቸው? ገንዘብ ሁለቱም ነው። በጣም ጥሩ። ስለዚህ እሱ ጋር አልወስድህም ነው ያልከኝ አይደል? አላውቀውም አድራሻው። አላውቀውም አድራሻው። አታውቀውም? በግድ ግን ትወስደኛለህ። እሺ ተነስና ነው አሁን ቀጥል። ወደ ህግ ተለበል። ቀጥል። እትሎ ነገር አለ ነው 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 እኮ ነው ይተዋል። ቀጥል። ቀጥል። ትይዛች ቀጥል። ፈትና ቀጥል። እንግዲህ ውድ ተመልካቾቻችን እንዳያችሁት ነው የተፈጠረውን ክስተት። በጣም አሳፋሪ፣ አሳዛኝ፣ በጣም ከሰው የማይጠበቁ ድርጊቶች ናቸው ሲደረጉ የነበሩት። እንግዲህ እባካችሁን ወላጆች ልጆቻችሁን ጠብቁ። ቅድምም ብየዋለሁ፣ አሁንም ደግመዋለሁ። ልጆቻችሁን ጠብቁ። አላግባብ ቦታ ለመጫወት እንኳን ሲወጡ ጠብቋቸው። ካልሆነ በየሰፈራችን የምንሰማው ነገር ሁሉ ሌላ ነገር ነው። ህጻናት እየታፈኑ እየተወሰዱ እየታረዱ ነው ያሉት። ይሄ ደግሞ የኛ ባህል የኛ ወግ አይደለም። ይሄንን ድርጊት የምትፈጽሙ ሰዎች ደግሞ ህግ አለ። ተው፣ እረፉ እባካችሁ። ህጻናቶች ይደጉበት። ነፃነታቸውን አትንፈጓቸው። ለእናንተም ጥሩ አይደለም። ምክንያቱም በህግ ከሌላ ከዋላችሁ ብዙ አመት ነው የምትሰቃዩት። ከእንደዚህ አይነት ተግባራችሁ ተቆጠቡ እባካችሁ። እናት አባቶች ግን ትምህርት ቤትም ሲሄዱ በየቤተ ክርስቲያኑም ይሁን በሚጫወቱበትም ቦታ እየተከታተላችሁ ልጆቻችሁን ተቆጣጠሩ። እናንተ ባለመቆጣጠራችሁ ህፃናቶችም እየተጎዱ እናንተም እየተጎዳችሁ ነው ያላችሁት። ስለዚህ እንደተለመደው እኛ ግን ለህግ እነዚህን ሰዎች አሳልፈን ሰጥተናል። ሌሎችንም ግብረ አበሮች እስከመጨረሻው ተከታትለን ለህግ የምናቀርብ ይሆናል። ምን እንደምላችሁ አላውቅም። ከቀን ወደ ቀን የሰው ነገር እየባሰበት ነው የመጣው። ምንም ደግ ማሰብ እያቆምን ነው እውነት ለመናገር። ስለዚህ ህግ የለም ብላችሁ እንደዚህ አይነት ድርጊት የምትፈጽሙ ሰዎች ህግ እንዳለ ማሳያ ይሆናችሁ። ከእንደዚህ አይነት ድርጊታችሁ ተቆጠቡ። ሀገርን የሚጎዳ ተግባር ነው ይሄ። ወላጆች ደግሞ ጥንቃቄ አድርጉ ለማለት ፈልጋለሁ። እንግዲህ
ላይክ ኮሜንት ሼር እያደረጋችሁ ለሚመለከቱ ሰው ሁሉ አድርሱልኝ። ሳብስክራይብ እያደረጋችሁም የኛ ሚዲያ ቤተሰብ እንድትሆኑ እጋብዛችኋለሁ ማለት ነው ተመልካቾቼ። ቀጣይ በሌላ ጊዜ በሌላ ፕሮግራም እንገናኛለን። እስከዛ ግን በያላችሁበት ሰላም ሁኑ።